ጥያቄ ትዳር ከያዝኩኝ 6 ዓመት አልፎኛል። ባለቤቴን በየጊዜው የመህር ብሬን እጠይቀዋለሁ። አሁን የለኝም ነበር የሚለኝ። አሁን ግን ጠየቅኩት። እስከ መቼ ነው ማይኖርህ ስለው ይህ ነው ኡስታዜ ምክሩ የማይሰለች ከልብ የሚደርስ ወላጆችን ማክበር ለሰው መተናነስ ስለሱ ምን ልስማ ሁሉን ነገር ሳውቀው ቀና አስተማሪ ነው ይህንን ነው ማውቀው አስተምረህናል ኡስታዜ ቀን ማታ ከረበል ዓለሚን እንዳገኝ ይቅርታ ዛሬ በዱንያ ላይ በሐቅ ልበርታ አንተን ለሚያርቁህ ጭራሽ የለኝ ቦታ ከራስ አስፈልጬ የማስብለት ነው እኔው አውቀዋለሁ ኡስታዜ ቀና ነው ፈገግታው ማራኪ ጨዋታው ቀልብ ነው ከአላህ የተሰጠህ ጸባይ ቁም ነገርህ ሳላስበው ጠልፎ ማረከይ ስብእናህ አይራቅብኝ ድምጽህ ልስማው ጠዋት ማታ ህመም ይፈውሳል የፊትህ ፈገግታ ደርስህ አይጠገብ ሌት ቀኑም ቢሰማ ምክርህ መድኃኒት ነው እውቀት ለተጠማ ወዶሃል ጀሊሉ ከሰው መሃል ምርጦ ለዛን ቀብቶሃል ከሁሉ አስበልጦ አልጠግበውምና ደርስህ አይሰለቸኝ ቀልዲህ ብርታቴ ነው ጭንቀት የሚያስረሳኝ አስበህ አስታውሰህ የምትናገር ነህ ራስህም ታማኝ ለሰው መካሪ ነህ ቁም ነገር አዋቂ ከአላህ የተቸረህ አሟልቶ ሰጥቶሃል የለም የጎደለህ ሽኩር አድርስለት ለአንዱ ፈጣሪህ ከስርህ ተምሬ እውቀትን ላዳብር መረጥኩኝ አሰብኩኝ ካንተ ጋር ለመኖር ስላንተ በሰማም ጭራሽ አልደነብር ተረድቼዋለሁ አሁን ሁሉን ነገር ትግስትን የሰጠህ በመቻል አጅቦ ጸባይና ለዛን ጠቅልሎ አስረክቦ ሳስበው ደመመኝ ላንተ የተቸረህ ለዛና ቁም ነገር ሁሉም ነገር አሉህ ሁሉም ነገር ለሰው አስፈላጊው መቀኝነት አያውቅ ልብህ የጸዳ ነው ለሰው ቀና ሐሳቢ ከራስ አስበልጦ ወንድም እህቶችን የምትወድ ከልብህ የጎደለህ የለም ሁሉም ተሟልቶልህ ስላንተ ሲያወሩ ሲቀጥፉ ባያቸው ሰምቼ አላልፍም መልስ ሳልሰጣቸው ብዬት ሳልነግራቸው ሳላስታውሳቸው አትንኩት ኡስታዜን ቀና አስተማሪ ነው ስለሱን ያልሰማም በውሸት ቅንብር አትንኩት አትሙት እውነቱን ይናገር ምን እንደሚናገር በደንብ አውቀዋለሁ ስለሱ ብትጠየቅ ሐቁን አወራለሁ የኢስላም አለይታ ታማኝ ሩህ አንተ ባለህበት አላህ ይጠብቅህ ልጅ እያለን አባት የሞተብን እንደ እናትም እንደ አባትም ሆነ እንግዲህ ያው ልጆቻን ለማሳደግ በሚል አባት ሞቶባቸዋል በሚል ያው ኑሮ መለወጥ አለበት በሚል ያው ለ7 አመት ሳውዲ ኖራ ነበር ከዛ በኋላ ያው ስትመጣ ደግሞ ነገሮች ያው ይለወጣሉ ተብሎ ተጠብቆ ነበር ያው አላህ እንግዲህ ሁሉም ነገር እሱ ባለው ሰዓት ነውና ስትመጣ ያው እንኳን ነገሮች ሊለወጡ አባትም ወደ አኺራ ሄዷል እሷ በሌለችበት አባት የሞተውና ሌላ አሳዛኝ ክስተት ነው የተፈጠረው እንግዲህ ያላትን ጊዜ እዛው ለቅሷን ተረድታ ነገሮችን ሰብስባ ወደዚህ ነው የመጣችው እና በልጅነት ያው በ4 አመት ነው ከኛ የተለየችው እንግዲህ 4 ላይ 7 ስትጨምሪ በ11 አመታችን መጣች ያው ግን ትግሉ ግን በግሌ ቆምኩበት ነገር የለም ያው አሜሪካን ያሉት ሳውዲን ያሉት የሚል ትንሽ አምሮዬ በእንዲህ ስላላደገ እኔ ከልጅነት የስራን የጀመርኩት በዛች እድሜ እንግዲህ የተለያዩ ስራዎችን ሰራ ነበር ስቴዲየም ማስቲካን በማዞር መስጊድም ጫማን በመጠበቅ ያለን እንግዲህ ራሳችን በዛ እድሜ ሄድን ኤሌመንተሪ ተመዝግበን አላህ አድርሶና ሃይስኩልንም ጨርሰን ወደ ህይወት መምራት የጀመርነው ከዛ ሰዓት ጀምሮ ነውና ያው እንግዲህ እንደነገርኩሽ ነው እናት ከፍያዋ በጣም ከባድ ነው ዱንያ ላይ የምትከፊውም አይደለም በሚገርም ሁኔታ እንግዲህ ለተከፊው እንደማትችም ደግሞ እስልምና ነገረን በቃ የዓለም ወርቅ አምጥተሽ ብታለብሻት መክፈል የምትችው አይደለምና እንኳን መክፈል የአንድ ቀን መጧን እንኳን መክፈል አንችልምና ያው ጥሩ እናት ናት ያው ለልጆቿ መክፈል የሚገባትን ነገር መክፈል አለብኝ ብላ የምትችለውን አድርጋለች አላህ እንግዲህ በዱንያ ላይ ያሉ እንግዲህ ምን ከፍላቸው አላህ ያርገን አባት መክፈል ባንችልም አጠገባችን የለም እሱም በልጅነት ነው የሞተው ያሉት እንግዲህ እንደ አባት እንደ እናትም እሷን ነው እንትን ምንለው ያም አስተዋጽኦ ሌላ ችግር ስላለው ለዚህ ነው
ያለ አባት እያሳደገች 2 ደረጃ አላህ ሰጥቷታል ማለት ነውና ትልቅ ሸክም ስላለ እንግዲህ እስካሁን ወደ 23 አካባቢ አመት አግብቻለሁ። ቢያንስ በሳምንት የእስር ቤት የሚቀንስ ከሆነ እንግዲህ ቀንሱት 4 አመት ደግሞ እሱ ላይ ይቀንሳል። ያው ትዳር ላይ አልነበርንም ኸልዋ ነበርን። ግን አጠቃላይ በዚህ 23 አመት ቢያንስ በሳምንት 4 ቀን በጣም ካነሰ ከበዛ ደግሞ 5 ቀን አሁንም ጸባይን አስተካክዬ እንደው ማደር ሁሉ ጀምሬያለሁ። እኔ ብቻም ሳልሆን ባለቤቴ ማደር ካለባት እናቷ ጋር ሄዳ እንድታደር ምክንያቱም ዛሬ ነው ልናገኛቸው የምንችለው ዛሬ ነው ሊያገኙን የሚችሉት ምክንያቱም በአብዛኛው ሲያው ትዳሩ ሲገባ ጀነት የገባ ይመስሏልና ትንሽ እይታ መሰበር አለበት ብዬ አስባለሁ። ከምታመጭላቸው ስጦታ በላይ ያንቺን ጨዋታ ያንቺን ማምሸት ያንቺን ጨዋሽ መውጣት ያንቺ መወያየት እንዴት ናችሁ ማለት በደንብ የሚገባን ስለሆነ አልহামዱሊላህ ዘይረን እንወጣለን። በቃ ጓደኛሽ ናት ከሷ ይበልጥም ጓደኛ የለም። እነተም በመድር ላይ ደግሞ እናትነትን እንደዚህ ነው ተብሎ የሚወራ አይደለም ወይም ደግሞ እናትን ትልቅ ለማድረግ የእናቶች ቀን ብለን ደግሞ ምናወራ አይደለም። ሁሌ ቀናቸው ነው እናቶች አንድ ቀን አይደለም ሊሰጣቸው የሚገባው። በግሌኔ ማልቀበለው የእናቶች ቀን የሚባል ነው ምክንያቱም አንድ ቀን አይደለም የሱ ሁሌም ልትታወስ ይገባል። በሆነ ሰዓት ትዝ ሲለው አይደለም አገር ቤት መሄድ ያለበት ሁሌ ሄዶ ሊያያት ይገባል። ሁሌ ሊጠይቃት ይገባል። ጧት ወደ ስራው ሲሄድ መደወል አለበት። ማታ ሲገባ መግባት አለበትና እናትነትን እንዴት እንደምገልጸው አላቅም። ለምን ከኔ የበለጠ የዓለማት ጌታ በሚገርም ሁኔታ ገልጿታልና ከዚህ የበለጠ ምን ገልጸው ነገር የለም። እስልምናችን ደግሞ በመድር ላይ ካሉት ተዛዛቶች ሁሉ የሱን ከሱ ሐቅ ቀጥሎ ያዘዘን የእናትን ሐቅ እና የአባቶቻችን ሐቅ መጠበቅ ነው ካለ ከዚህ የበለጠ ምናወራው ነገሮች አሉ ብዬ አላስብም። እውነት ነው። እንግዲህ የቤት ውስጥ ሁላችንም እናቶቻችንን የምንጠራበት የተለያየ አይነት ጥሪ ያለ አይደል? አሁን እኔ እናቴን ሙካዬ እሞን እንላታለን። ታላላቆቼ ደግሞ ማዘር ይላሉ። አንተ እናትህ ማን ብለህ ነው የምትጠራቸው? ያው እንግዲህ መጠራት ያለባትን ሸሪዓው ጥሩ ባለው እናቴ ወይም ያው ብዙን ጊዜ ብዙ ሰው እናቴ ከሚለው በላይ ያው ኡሚ ብሎ ወደ አረብኛ ዙሮ ነው የሚጠራትና ያው እናቴ ብዬ ነው የምጠራው። እንግዲህ ወደፊት የምናገኘው መረጃም ካለ በሌላም ብትጠራ ውሸት ስለሌላት እውነታ ነውና ስለሷ የሚወራው ሌላም ስያሜ ቢሰጣት ሁሉም ነገር ብትባል ተከፍሎ የሚያልቃለም የሷ ወሬና ለማንኛውም ግን እኔ እናቴን ያው ኡሚ ብዬ ማዘር ብዬ በእንግሊዘኛ መንገባለን በኦሮምኛ መንገባለን በተመቸሽ ደስ ቀልባቸውን ይከፍታል በመጥቶ ነገር እናቶቻችንን እንጠራቸዋለን። ጥሩ እንግዲህ እንደዚህ ቃላት መግለጽ እስካይችለው ድረስ የሆነችን እናት ያንተ ደግሞ የግል እናት አለች። እቺን እናት እስኪ አስተዋውቅ። የልጅነት ጊዜ ምን ይመስላል? ከእናት ጋር ያለህ ግንኙነት ምን ይመስላል የሚለውን ብትመልስልኝ ደስ ይለኛል። ከዛ በፊት ግን አንድ ቪዲዮ ብጋብዝ ፈቃደኛ ከሆንክ ማለት ነው። እኔ በቃ ወዴ ተንቀጠቀጠ። ምንድነው ልጅው በላ መጣብኝ። ማን አለ እንደሆነ ሲልን ያቀራቀውና በገደ በጣም ነው እንጂ ጨርቄን ሲጥል ድረስ ነው ኩኩ ቤቱ አይደል ኦሜ ሽታ አንቺ ያላ ስጦታ